ምርኮን ማስመለስ የእግዚአብሔር አንዱ ስራ ነው በነገራችን ላይ። አሜን አሜን። ይኸውላችሁ መጽሐፍ ሲናገር እንደዚህ ይላል። አዳም እግዚአብሔር በመልኩ ፈጠረው፣ በምሳሌው ፈጠረው። ከዛ በኋላ በኤደን ገነት አስቀመጠውና እግዚአብሔር ምን አለው? ብዛ ተባዛ፣ ምድርን ግዛ፣ ሸዳቃት፣ ተቆጣጠራት፣ አስተዳድራት፣ ሙላት አለው። ከዛስ በኤደን ገነት አስቀመጠው። በኤደን ገነት ውስጥ እግዚአብሔር አምላክ ለሁሉም እንስሶቹ፣ ወፎች፣ የባህር ዓሦች፣ አትክልቶች፣ ተራራው፣ ሸለቆ ሁሉ እንዲገዛለት አድርጎ ማለት ነው። አዳምን እግዚአብሔር በምድር ላይ ያለ የእግዚአብሔር ተወካይ አድርጎ አስቀመጠው። ኧረ አሜን ነው። ለዛ ነው አዲስ ኪዳን ላይ ስትመጡ አምባሳደር ነን ይላል። የክርስቶስ አምባሳደር። አሜን ነው ወይ? እግዚአብሔር ምን አደረገ? አንተ ነህ አለቃ አለው። ወላባስ ይሁላችሁ ኢን ክራይስት ስንሆን ውስጣችን ያለ የሆነ የገዢነት ስፒሪት አለ። ያ ሪቫይቭድ ሆኗል ኦልሬዲ። በጌታ በኢየሱስም ስራ ቦታችሁ ትገዛላችሁ፣ በቢዝነሱ ዓለም ትገዛላችሁ፣ በአገልግሎት ትገዛላችሁ በጌታ በኢየሱስ ስም። ዛሬ ጸልያለሁ የሆነ ሰው ስፒሪት ኦፍ ዶሚኒየን ይገባበታል። የሚገዛ የገዢነት መንፈስ አሜን ያለኝ ሰው ይሁንለት በኢየሱስ። አሜን አሜን አሜን። ብዛ ተባዛ ግዛ። የኔን መልክ ትገልጣለህ። ብዛ ላይ እንዴት አይነት ነው እንዲበዛ ይፈልግ? የኔን መልክ፣ ያንተን መልክ፣ ኃጢአት የማያቅ፣ ሽንፈት የማያቅ፣ ስተት የማያቅ፣ ችግር የማያቅ፣ በሽታ የማያቅ፣ ኧረ አሜን ነው ወይ በኢየሱስ። እጥረት የማያቅ እግዚአብሔር የፈጠረው አዳም ያ አይነት ነው። በክርስቶስ ደግሞ ምን ሆነ? ያ ፓወር፣ ያ ኃይል ሪስቶር አደረገ። የፈለገ ነገር ቢመጣ ክርስቶስ ሲመጣ ምን ይላል የእግዚአብሔር ቃል? ሁለተኛው አዳም። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ምን አይነት ፍጥረት ሆነ? የሚገዛ፣ ዶሚኔት የሚያደርግ፣ የሚበዛ አቅም ያለው። ዛሬ እኔ በኢየሱስ ስም ትንቢት እናገርባችኋል። በክርስቶስ የተሰጣችሁ አቅም ማኒፌስት ያርግ። ማን ነው የሚቀልብ ይሄንን? በኢየሱስ በክርስቶስ የተሰጣችሁ ስልጣን ማኒፌስት ያደርግ። በክርስቶስ የተሰጣችሁ አቅም በኢየሱስ የሚገለጥ አቅም ተሰጥቷል። ሆናና ማካባስ አረ የሆነ አቅም ተሰጥቷል። ምን አይነት አቅም ብትሉ የእግዚአብሔር አይነት አቅም። ኦላ ባካባስ ይኸውላችሁ ጴጥሮስ በመልእክቱ እንደዚህ አለ። his divine power has given to us all things። የመለኮታዊ ባህሪ ተካፋይ እንድትሆኑ ለህይወትና ለዘላለም ህይወት የሚያስፈልጋችሁን ሁሉ ሰጥቷችኋል። አቅም ውስጣችኋል፣ ኃይል ውስጣችኋል። ክርስቶስ ውስጣችሁ ካለ አቅም ውስጣችኋል፣ ቅባት ውስጣችኋል፣ የመግዛት ኃይል ውስጣችኋል። አሜን አሜን። እና አዳም ምን አደረገ መሰላችሁ? አዳም እግዚአብሔር እንዳለው እየኖረ ያው እህታችን እናታችን ሳተች በላች። እሱም ደግሞ የሷ ነገር አያስችለው በላ። ሴት የላከው ሞት አይፈራም እኮ እንደዛ እኮ ነው የሚባለው። በቃ ድካማችን እኮ እነሱ ናቸው። አሜን ነው። ከዛ እግዚአብሔር ምን አለ? አስወጣቸው ከኤደን ገነት። ምን እንዳደረገ ታውቃላችሁ? የምትገለባበት ኪሩብ አስቀመጠ ይላል። ተመልሶ እንዳይገቡ ወዴት? ወደ ህይወት ዛፍ እንዳይሄዱ፣ ወደ ክራይስት እንዳይደርሱ በሰውና በክርስቶስ መካከል ሰይፍ ተቀመጠ። አያችሁ? ከዛ ምን ሆነ? ከዛ በኋላ እስከ ክራይስት በሰውና በእግዚአብሔር መሃል መጋረጃ ነበር። ከብዙ ዓመታት በኋላ ከሙሴ በኋላ ምን ሆነ? ያ መጋረጃ ሪል መጋረጃ ሆነ። ቅድስተ ቅዱሳን ውስጥ ሆኖ ከዛ በኋላ መጋረጃ አለ፣ የተከለለ መጋረጃ። ያ መጋረጃ እኮ የሚገለባበጠው ኪሩብ ወደ እግዚአብሔር የሚከለክለው ነው። አትገባም አንተ ኃጢአተኛ የሚለው ነው። አንተ ጥፋተኛ ነህ አትገባም፣ አንተ ችግር አለብህ አትገባም የሚለው ሰይፍ ማለት ነው። ያ መጋረጃ፣ ጥቁሩ መጋረጃ ኢየሱስ በመስቀል ላይ ደሙን ጠብ ሲያደርግ መጋረጃው ተቀደደ። ከዛ ሁላችን በማመን ቅድስተ ቅዱሳን ገባን። ይኸውላችሁ ኃይል የለኝም አይባልም በአዲስ ኪዳን። እግዚአብሔር በኢየሱስ ክርስቶስም በውስጣችሁ ዲፖዚት ያደረገው ኃይል ይገለጥ። ኧረ አሜን ነው ወይ? ኃይል አላችሁ። ያ ኃይል እንዴት ነው የሚገለጠው ብትሉኝ፣ ያ ኃይል የሚገለጠው በመንፈስ ቅዱስ ቅባት ነው።
አሜን አሜን። ቅባት የእግዚአብሔር ቅባት ይኸው ልንገራችሁ፣ ቅባት ያስከብራችኋል። ኧረ አሜን ነው ወይ? ቅባት ምን ያደርጋል? ጠላት ያከብራል፣ ወዳጅም ያከብራል። በጌታ በኢየሱስ ስም ጸልያለሁ። የሚያስከብር ጠላት እንዲፈራችሁ የሚያደርግ ቅባት ይፍሰስባችሁ። የመንፈስ ቅዱስ ቅባት ይፍሰስባችሁ። እግዚአብሔር ምን አለ? ሪስቶር አደርጋለሁ አለ። ኩብኩባ የበላባችሁን፣ ተምች የበላባችሁን፣ አንበጣ የበላባችሁን፣ ኃጢአት የበላባችሁን፣ ስተት የበላባችሁን፣ ጠላት የበላባችሁን ያንን ዘመናችሁን እግዚአብሔር ሪስቶር አደርጋለሁ አለ። ዛሬ የተወሰደ ነገራችሁ ተመለሰ። አላባካባሼ ዴቤስ አሜን 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 አሜን። ኢየሱስ ጌታ አሜን ናችሁ። በጣም ነው የሚገርመኝ። እኔ አንድ ታሪክ ዛሬ ነግራችኋለሁ። ይሄ ታሪክ ያለው በሳሙኤል መጽሐፍ ነው። ሳሙኤል መጽሐፍ ምዕራፍ 1 ቁጥር 30 ላይ የእግዚአብሔር መጽሐፍ ሲናገር ዳዊት የሚገርም ጦርነት ገጠመው። ዳዊት የሚያስተዳድራት ከተማ፣ ያቺ ከተማ ጠላት ገብተው ከብቶቻቸውን በሙሉ ወሰዱ፣ ሚስቶቻቸውን ወሰዱ፣ ልጆቻቸውን ወሰዱ፣ እንዳለ ጠራርገው ወሰዱ። ዳዊት ሲመጣ ፒክላክ ትባላለች ከተማው። ዳዊት ሲመጣ ማንም የለም፣ አገር ተወስዷል፣ ምንም የለም። መጽሐፍ ሲናገር ማልቀስ እስከሚያቅታቸው ድረስ አለቀሱ ይላል። አንተ አያችሁ፣ ምርኮ ሲወሰድብን ጠላት ምንድን ነው የሚያደርግ? የለቅሶ ህይወት፣ የኮምፕሌን ህይወት፣ የሆነ ነገር ሲወሰድ በጣም ነው የሚገርመው። ላንብብላችሁ በጌታ ይኸው እንደዚህ ይላል። በዚህ ጊዜ ዳዊትና ሰዎቹ ማልቀስ እስኪያቅታቸው ድረስ ድምፃቸውን ከፍ አድርገው አለቀሱ። ካኒ ኢማጂን ማልቀስ እስከሚያቅታቸው ድረስ አለቀሱ። ከባድ ስቴትመንት ነው እንዴ! ሰውን ማልቀስ እስከሚያቅተው ማልቀስ። አያችሁ፣ ምርኮ አድርጎ ጠላት የኛን ነገር በረከታችንን ሲወስድ ወደ ለቅሶ፣ ወደ ኮምፕሌን፣ ወደ ፔን፣ ወደ ሪግሬት፣ ወደ ግሪፍ ህይወት ውስጥ ነው የሚከተል። ማንም የተወሰደበት ነገር ያለ ሰው ደስ አይለውም። ደስተኛ ሆኖ አይስቅም አብሯችሁ። ለምን? something valuable ከእጁ ወጥቷል። ከሱ በላይ ኃይል ያለው ፓወር ወስዶበታል። እኔ ግን ልንገራችሁ፣ እኔና እናንተ በክርስቶስ ኃይል ስለሌለን ሳይሆን አለማወቅ ነው የሚያስወስድብን። ኃይልማ እኛ ጋር ነው ያለው። ኧረ አሜን ነው ወይ? ይኸው ጠላታችሁ ወዶ አይደለም በግድ የወሰደባችሁን ይመልሳል። ይኸውላችሁ አንድን ሰው መሳሪያ ብትሰጡት መሳሪያውን እንዴት መተኮስ እንዳለበት፣ እንዴት ማለም እንዳለበት ካላስተማራችሁት መሳሪያው ምንም አይሰራም። አሜሪካ ኒውክሌር ቢኖራት ኒውክሌሩን እንዴት መጠቀም እንዳለባት ካላወቀች የአሜሪካ ኒውክሌር እንደሌለ ቁጥረው። ኃይል ባንተ ውስጥ ኖሮ የእግዚአብሔር ካንተ ጋር ሆኖ እንዴት አድርጋ የተሰጠን የመንፈስ ቅዱስ ኃይል መጠቀም እንዳለበት ካላወቅ እንደሌለው ሰው ነህ። አሜን ነው ወይ? አይሮፕላን ካለ አይሮፕላን ማብረር መቻልና አይሮፕላን ኦነር መሆን የተለያየ ነው። አላችሁ ከኔ ጋር? አዎ። እነ ዳዊት አለቀሱ፣ ማልቀስ አቃታቸው፣ አለቀሱ፣ በጣም አዘኑ። ይገርማችኋል። በዚህ ጊዜ የእግዚአብሔር ቃል እንደዚህ ይላል፣ አለቀሱ፣ ልጆቻቸው ሴቶቻቸው ሁሉ ተወስደዋል። አልቅሰው ማልቀስ ሲያቅታቸው መጽሐፍ እንዲህ ይላል፣ ዳዊት ግን በእግዚአብሔር ልቡን አበረታ ይላል። አይ ምርኮን የማስመለሻ የመጀመሪያ ስቴፕ ምንድነው? እግዚአብሔርን ማየት፣ በእግዚአብሔር ልብ ማበርታት ነው። አሜን ነው ወይ? ምን መሰላችሁ? ምን ማለት መሰላችሁ? አይ የሆነ ቫልዩብል ነገር ሲወሰድብህ መጀመሪያ ታለቅሳለህ፣ ታዝኛለሽ፣ በተለያየ ነገር ውስጥ እንሆናለን አይደል? ግን ትዝ ይበል አንድ ነገር፣ ከተወሰደብህ በላይ የሚበልጥ እግዚአብሔር ካንተ ጋር። የማይወሰድ ሀብት አለ፣ ስሙ እግዚአብሔር ይባላል። የማይወሰድ ትሬዠር አለ፣ ስሙ እግዚአብሔር ይባላል። ዳዊት እንደዚህ አለ፣ አዎ ተወስደውብኛል፣ ሁሉ ነገር ተወስዷል፣ ግን እግዚአብሔር አለኝ። ኢትስ ኦኬ። አሜን አሜን አሜን። እስኪ ጮክ በሉና እግዚአብሔር አለኝ በሉ። እስኪ የማይሰረቅ ሀብት አለኝ በሉ። ከዛ ዳዊት ምንድነው ያደረገው? ቀጥሎ
በእግዚአብሔር ልቡን አበረታ ይልና አሁን እንደዚህ ያለ ዳዊት የአቢሜሌክ ልጅ ካህኑን አብያታርን ኤፉዱን አምጣልኛል። ቻባካዳ እስኪ ኤፉዱን አምጣልኝ በለው። ከጎን ያለው ኤፉድህን ልበስ በለው። ኤፉድ ማለት የካህን ልብስ ነው። አሜን ነው ወይ? ኤፉዱን አምጡልኝ የታለ በፍታው ክብሩን እኮ ነው ልቤ ተጠማው። አሜን አሜን አሜን። እስኪ ያነቃቃኝ ዳሰኝ በእጁ እንደዚህ ካልሆነ አልወጣም ከደጁ። የናፈቀኝ ነገር የናፈቀኝ ነገር ክብሩ ነው ክብሩ ማየት። ክብሩ ከበበኝ ክብሩ ከበበኝ መንፈሱ ከበበኝ መንፈሱ ከበበኝ ቀባቱ ከበበኝ መንፈሱ ከበበኝ። አሜን አሜን። ዳዊት ልቡን በእግዚአብሔር አበረታና ኤፉድ አምጣለው። ቻባካባስ ይኸውላችሁ ትንቢት ተናገሩ። እጃችሁ እንዲህ እያላችሁ በጠላቴ አላለቅስም በል። ኤፉዴን ለብሳለሁ በል። ጌጠኛ ልብሴን ለብሳለሁ በል። በጌታ ፊት አመልካለሁ በል። እዘምራለሁ በል። እርግጠኛ ነኝ እኔ ዳዊት በዛ ጊዜ ምን እያለ እንደሆነ ታውቃላችሁ? አረ ስንት ነገር አይቻለሁ እኔ። አምጣ ኤፉዱን አለ። አላለቅስም አለ። ጎልያድን ገድዬ እኮ ያለፍኩ ጀግና ነኝ። እግዚአብሔር እኮ በእኔ በብላቴ ነው ጎልያድን ገድሎ። እግዚአብሔር እኮ ስንት ተአምራት አሳይቶኛል። ኖ አላለቅስም። አያችሁ የዳዊት ጉልበት የት ነው ያለው ብትሉ አምልኮ ጋር። አያችሁ የእግዚአብሔር ቃል እንደዚህ ይላል፣ የዳዊትን ድንኳን መልሼ እሰራታለሁ ይላል። የአምልኮ ድንኳን እኮ ነው። የኢንቲሜሲ ድንኳን እኮ ነው። የህብረት የጸሎት ድንኳን እኮ ነው። ዛሬ ጸልያለሁ በኢየሱስ ስም ድንኳናችሁ ሪስቶር ያድርግ። የአምልኮ ድንኳናችሁ ይታደስ። የጸሎት ድንኳናችሁ ይታደስ። አሜን ያለኝ ሰው የእግዚአብሔር መንፈስ ቅዱስ ንፋስ፣ የክብር ንፋስ ቤቱ ይግባ። አሜን አሜን አሜን። ኤፉዱን አምጡልኝ አላት። አየ እኛስ ብንሆን አሁን አለቅሰናል። ስልክ ሚሊየን ስልክ ደውለናል። ተስፋ ቆርጠ ብሬክ ዳውን አድርገን ነው ቁጭ የምንለው። ዳዊት እኮ ሚስቶቹ ተወስደዋል፣ ልጆቹ ተወስደዋል። የዳዊት የራሱ አገሪቱ ላይ ያለ በሙሉ እግዚአብሔር ቀብቶ ንጉስ ነህ ብሎ አስቀምጦ አስተዳዳሪ ብሎ እንዴ ጠርተኸኝ ምን ነው ኤፉዱን አምጣልኝ አለ። ቻባጋባስ ከዛ በኋላ ዳዊት እንደዚህ ያደረገ። ከዚያም ዳዊት አለ ኤፉዱን ለበሰ። ይህንን ወራሪ ሰራዊት አለ። እስኪ ወራሪ ሰራዊት በሉ እስኪ። ይህንን ወራሪ ሰራዊት ልከተለውን አለ። እግዚአብሔርን ነው እኮ የሚያወራው። ኤፉድን ስትለብስ ማውራት ትጀምራለህ። ኮምፕሌን አታረግም። ወደ እግዚአብሔር ነው አድሬስ የምታረገው። ልከተላቸው አለ። ከዛ እደርስባቸዋለሁን ሲል እግዚአብሔርን ጠየቀ። ከጎናቸው ያለውን ሰው እግዚአብሔርን ጠይቅ በሉት። አባቴ ያወራሃል በሉት። አሜን አሜን። እግዚአብሔርን ጠየቀ። እግዚአብሔር በርግጥ ትደርስባቸዋለህ፣ በርግጥ ምርኮን ትመልሳለህ፣ ተከተል አለው። ጮክ በሉና ጠላቴ ላይ ደርስበታለሁ በል፣ እመታዋለሁ በል፣ ምርኮን እቀበላለሁ በል። ምንም ይሁን ፋይናንሻል ይሁን የጤና ይሁን የትዳር ይሁን የአገልግሎት ይሁን የሰላም ይሁን የምንም ነገር ይሁን በኢየሱስ ስም ምርኳችሁ ይመለስ። በኢየሱስ ስም ምርኳችሁ ይመለስ። በኢየሱስ ስም ምርኳችሁ ይመለስ። ዳዊት ልውጣ፣ ልከተላቸው፣ እደርስባቸዋለሁ። እግዚአብሔር ደግሞ ውጣ አለ። የሚገርማችሁ ዳዊት ምን አደረገ መሰል? ሌሎች እንዳለ ያሉትን ሰራዊት 600 የሚያክሉ ሰበሰበና እንሂዳለ። ለምን? ሰምቷል። እስኪ ሰምቷል በሉ። 600 ያክላሉ እየሄዱ ሌሉ ብዙዎቹ ደከማቸው። ዳዊት ግን አልደከመም። ይሁን ከእግዚአብሔር ስትሰማ አይደክምም። አባኪ ባላፋ አንተ ብቻ ይናገር እንጂ የእግዚአብሔር ንግግር ውስጥ ቃል ውስጥ ኃይል አለ። የሚያስቀጥል የሚያስኬድ ኃይል አለ። ዛሬ በኢየሱስ ምርኳችሁ ጋር እስክትደርሱ እስክትበዘብዙ እስክትይዙ ወደ ቤታችሁ እስከምትመልሱ የሚያስችል የእግዚአብሔር መንፈስ ቅዱስ ኃይል አገኛችሁ። አሜን አሜን አሜን። ሌሎቹ ደከሙ፣ ተዋቸውና ያልደከሙትን ይዞ ዳዊት ሄደ። ዳዊት ሄደ። እየሄደ እያለ ዳዊት ካሉ ሰራዊት ጋር
አንድ ግብፃዊ የደከመ የወደቀ ግብፃዊ ያገኘ። እስኪ ግብፃዊ ታገኛለህ በሉ። ግብፃዊ የእግዚአብሔር ጠላት ምሳሌ ነው። የኮቨነንት ምሳሌ አይደለም። ግብፃዊ ኮቨነንት የሌለው የእግዚአብሔር ተቃዋሚ ምሳሌ ነው። የጠላት ምሳሌ ነው። ይሄ ግብፃዊ ደግሞ ምንድነው? ይሄ ግብፃዊ ከዛ ከዳዊት ጠላቶች ከተማውን ካቃጠሉት አንዱ ነው። እርቦታል። 3 ቀን አልበላም አልጠጣም። ተጠወልውሎ ደክሞ ወድቆ ጠላታችሁ እንደዛ ደክሞ በኢየሱስም ከእግራችሁ ስር ይውደቅላችሁ። አገኙት። አንተ ማን? እኔ ግብፃዊ ነኝ። ምንድነው የምትሰራው? እንደዚህ ፒክላግን አቃጥለን እንደዚህ ከተማዋን አቃጠልን ወሰድን ምናምን አለ። አንተ ነህ። አየህ እግዚአብሔር ሲናገር መንገድ ላይ የሚያሳይ ሲግናል አለ። አሜን። somebody say spiritual sensitivity ሴንሲቲቭ መሆን። አየህ ዳዊት ጌታ ተናግሮታል እኮ ምርኮ ለማስመለስ እየሄደ ነው። ያገኘውን ያን የደከመ ሰውዬ አልናቀውም። ባክተው ብሎ አልሄደም። ኢንፎርሜሽን ተቀበለው። አሜን ነው። ኢንፎርሜሽን ተቀበለው። ጠላት እኮ ነው። ይኸውላችሁ እኔ ልንገራችሁ፣ ስራ ቦታ፣ በቤተሰብ፣ በተለያየ ቦታ ያሉ የሰው ጠላት አላችሁ አይደል? ሰርቭ ያደርጓቸዋል። አረ አሜን በሉ። እዛ የሚቃወሟችሁ የእናንተን ወንበር የሚፈልጉ ስራ ቦታ፣ ቢዝነሳችሁ ላይ በኢየሱስ ክርስቶስም ሰርቭ ያደርጓቸዋል። ሰሚት ያደርጉላቸዋል። ግብፃዊው ምን አለ ለዳዊት? እኔ እንደዚህ ነው ጌታዬ። ከዛ ታሳየናለህ ያንን ቦታ እንዳትገለኝ መልሰ እንዳትሰጠኝ ካንተ ጋር ሆናለሁ ሰሚት አደርጋለሁ ና አለው። ዳዊት እሱን ይዞ አበሉት፣ አጠጡት፣ በላ ጠጣ። ጠላት ቢርበው አብላው፣ ቢጠማ አጠጣው። ለምን ሊጠቅም ይችላል አይታወቅም። መንገዱ የሚያሳይ እግዚአብሔር ጠላትን ተጠቅሞ ነው መንገድ የሚያሳይ። ዩ ኔቨር ነው። አሜን ነው ወይ? አዎ። አበላው፣ አጠጣው። ከዛ በኋላ ይዟቸው ሄደ። አሜን ነው ወይ? ይዟቸው ሄደ። ከተማዋ ላይ ደረሱ። ከተማዋ ላይ ደረሱ። ወደ ወራሪው ሰራዊት ወዳለበት መርተህ አድርሰኝ አለው። አንደኛ እንዳትገለኝ አለው፣ ለመነው። ጠላቱ ሰሚት አደረገ። ሁለተኛ ደግሞ ለጌታዬ ማሳልፈ እንዳትሰጠኝ በእግዚአብሔር ማልልኝ፣ እነዚህ ወራሪዎች ወዳሉበት አደርሳለሁ አለው። ጠላቱ በጌታ በኢየሱስም ጠላታችሁ ይሰርቭ ያርጋችሁ። አሜን። አንድ መንገድ ልንገራችሁ ጠላታችሁ እንዴት ሰርቭ እንደሚያረጋችሁ። አንዳንድ ሰዎች ደግምት ቤት ሄዱና ያስደግሙባቸዋል። አስደግመው በስማችሁ በፎቶ በመናም አስደግመው ከጨረሱ በኋላ ደጋሚው መንፈሱን አንቀሳቅሶ ወደ እናንተ ሊሄድ ሲል የጌታ መልአክ ይቆምና ወደዛኛው ሰውዬ ወደ አስደገመ ሂድ ይለዋል። somebody say reverse ይሁን። አሜን። ሰይጣኑ ደግሞ ይታዘዛል። ኦ ነው እንዴ? ይሁን። በእናንተ ላይ አስማትና መተት የለም። ይው አሜን በሉ በጌታ። በያዕቆብ ላይ አስማት የለም። እስራኤል ላይ ድግምት የለም። አይሰራም። አይሰራብህም። አንተ ላይ ማን ነው አይሰራብኝም የሚል? ሟርት አይሰራብኝም በል። ድግምት አይሰራብኝም በል። ጥንቆላ አይሰራብኝም በል። አረ አሜን ነው ወይ? አሜን አሜን። ይኸውልህ ጠላት እንዴት ሰርቭ እንደሚያደርግ በላም ትዝ ይላችኋል። እርገምልኛል። ራስህን ነው የምረግምህ። ማርሽ ቀይሮ አየ ሪቨርስ። አረ እግዚአብሔር ይዋጋላችሁ። እግዚአብሔር ይዋጋላችሁ። እግዚአብሔር ይዋጋላችሁ። የተሰወሩ ጠላቶች እኛም ማናቃቸው የሆነ ቦታ ሆነው የሚደግሙ የሚረግሙ በጌታ በኢየሱስም እግዚአብሔር ይዋጋቸው። ጠላት ወሰደውና የቱ ጋር እንዳሉ ጠቆመው። አየ ምርኮ የቱ ጋር እንዳለ የሚጠቁም ጠላት። እግዚአብሔር አሰራሩ ሰፊ ነው። አሜን አሜን አሜን። ከዛ እንደዚህ ሆነ። ዳዊትም ወደ ታች መርቶ ባደረሰው ጊዜ ወራሪዎቹ ከፍልስጤማውያን ከይሁዳ ምድር ከወሰዱት ታላቅ ምርኮ የተነሳ በየቦታው ተበታትነው ይበሉ፣ ይጠጡ፣ ይዘፍኑ፣ ይጨፍሩ ነበር ይላል። ሰይጣን ጠላት ለምንድን ነው እኛን የሚማርከው? በነገራችን ላይ ፒሳችንን፣ ሰላማችንን ማርኮ፣ ደስታችንን ማርኮ፣ ፋይናንስ ማርኮ ይውል ሰይጣን ሪጆይስ ያደርጋል። አይ ይደሰቱ ነበር ይላል።
ታውቃላችሁ አንዳንድ ሰዎች እኮ እናንተ ከስራ ፋይር ስትደረጉ ደስ ሴሌብሬት ይራጫሉ ውስኪ። there are people who are waiting ለኛ እንድንወድቅ አንተ እንድትወድቅ ታውቃላችሁ አይደል? እናንተማ የምትኖሩት ጨረቃ ላይ እውነት አይደለም እንዴ? አንዳንዶቹን የሥጋ ዘመድ ሁሉ አያችሁ ይደሰቱ ነበረ፣ ይበላሉ፣ ይጠጣሉ፣ ይዘፍናሉ። የሰው ከብቶች የአገር ከብት የዳዊት ከተማን ወስደው እንዳለ ወስደው ሚስቶቻቸውን ወስደው ልጆቻቸውን ወስደው ዳዊት አያቸው። ዳዊት ምርኮን የበሉበት ይደሰታሉ። ዳዊት አያቸው ይጨፍሩ ነበር ይላል። ዳዊትም ከዚያች ዕለት ማታ ጀምሮ እስከ ማግስቱ ምሽት ድረስ ወጋቸው። ውላቬስ አሁን የሆነ ሰው ከዚህ ቃል ውስጥ የሚወጣ መንፈስ የውጊያ መንፈስ ያገኝ። ጠላቶቼን ወጋቸዋለሁ በል። ኧረ ተናገሪ በኢየሱስ ስም። ጠላቴን ወጋዋለሁ በል። ጠላቶቼን ወጋቸዋለሁ በል። በኢየሱስ ስም ወጋቸዋለሁ በል። ምርኮዬን አስለቅቃለሁ በል። አሜን አሜን። ወጋቸው እስኪነጋ እስከ ምሽቱ ድረስ ወጋቸው። በግመል ተቀምጠው ከሸሹት ከ400 ወጣቶች በስተቀር ከመካከላቸው ያመለጠ ጃቭሬኖስ ጠላቴ አያመልጠኝም የሚለኝ ሰው አለ በጌታ? አረ ጠላቴ አያመልጥ። ኢየሱስን ማምለጥ የሚችል ጠላት ስለሌለ በኢየሱስም ጠላቶቼ ከያሉበት አራቱም ማዕዘን ታሰሩ። አሜን አሜን አሜን። ያመለጠ የለም ይላል። አንድ አላመለጠ። ኦ ማይ ጋድ። አረ አሜን አሜን። አረ አሜን ነው። እስኪ ጠላቶቼ አያመልጡኝም በሉ። ዳሊ ጋባሲ ባካታ ይሁን ሪስቶሬሽን ባይ ዘ ወይ ሪስቶሬሽን ስለ ሪስቶሬሽን የሚገባው ሰው ነገሩ ሪስቶር እንዲደረግ እንዲመለስ የሚፈልግ ሰው ዝም ብሎ ቁጭ አይደለም ሪስቶር የሚያደርግ you know you have to be upset of the things that you lost no ማለት አለበት no ይሄን ነገር ለምን ሉዝ ማድረግ no አሁን ልንገራችሁ የጸሎት ህይወት ሉዝ ታረጉ ታውቃላችሁ ካልተናደዳችሁ የጸሎት ህይወት አይመለስም ቅዱስ ንዴት ለምን ምን ስለሆነን ማልጸልይ ለምን እኔ እንደዛ ፋየር የነበርኩት ሰውዬ እንደዛ ማነባ ሰው በእግዚአብሔር ፊት ማይደክመኝ ረጅም ሰዓት ምጮ ረጅም ሰዓት ማነብ ጌታ ምን ዛሬ ምን ነካኝ ጌታ ሆይ ብቻ አይደለም ነው ጸልያለሁ አሜን ነግሬያቸዋለሁ ብዙ ጊዜ እኔ ማረገው ስጋዬ ሲደክመው በቃ ነፍሴና መንፈሴ እንደዚህ እንላለን ሂድና ተኛ ስጋ ሂድና ተኛ እኛ እንጸልያለን የት ይሄዳል ስጋ ይሄ እኮ ቤት እኮ የትም አይሄድም አንተ እዚህ ጋር ስትወስን በቃ ይሄዳል ወዶ ነው ጾም ሲጀመር በቃ አልበላም ዛሬ ጾም ነው ከተባለ 5 AM ላይ ሆድ ይደውላል ረሃብ አይተህ ማታቀው ቁርስ ላይ የመጨረሻ ረሃብ ደግሞ በቃ የቆየ ድሮ የእናት ገንፎ ሁሉ ሊያምር ይችላል መርቃ ገንፎ ሁሉ ሊያምር ይችላል ቅንጬ ምናምን ከዛ በኋላ ማለት ነው በቃ በህልም እንትን ብለ ገና እንትን ይያይ ገንፎ አልበላም እኔ ምን መሰለምለው ለራሴ እንደዛ ሲያስጨንቀኝ ሄድና በመስታወት ጆሲ አትበላም እሺ ትሞት እንደው አይሃለው ለዋል ለራሴ ማለት ምን ትሆናል ምንም አትሆን ሆድ እንዳሳዩት ማዘር እንደዛ ብላኛለች ኢየሱስ ያድናል አሜን አሜን ጠላቶቹን ወጋቸው እቺ ነች የመጨረሻ ቃላችን አንድም አላመለጠም አሁን ይሄንን ነው የምንጸልየው ኦኬ ወጋቸው አንድም አላመለጠም ከዛ ዳዊት አማሌቃውያን የወሰዱትን ሁሉ አስጣለ ታባካ እስኪ የተወሰደብኝን ሁሉ አስጥላለሁ በሉ ድገሙ የተወሰደብኝን ሁሉ አስጥላለሁ ሁሉን አስጣለ ሁለቱ ሚስቶች አስመለሰ ትንሽ ሆነ ትልቅ ወንዶች ሆኑ ሴቶች ልጆች ምርኮ ሁሉ ሌላ አማሌቃውያን ከወሰዱት ነገር ምንም የጎደለ አልነበረም ምንም አሜን ነው ወይ ያው ኤፉድ ለብሰህ
ጸሎት ቦታ ገብተህ ሸከተረ በዲቫስ አላባካባታስ ሻፓራታታካስ ይሄ ነገር እኮ ተወሰደ ጌታ ይሄ ነገር እኮ ከጄ ወጣ ጌታ ይሄ ነገር እኮ እንደዚህ ሆነ ጌታ ሆይ ጌታ እግዚአብሔር ሆይ ጠላት ወሰደብኝ ሐዘን ሰጠኝ ጌታ ሆይ ኤላማሩባ ካታታታካሲያ አንተ ግን ማትወሰድ ሀብቴ ነህ አንተ ግን ማትሰረቅ ሀብቴ ነህ አንተ ሊነጥቀኝ አይችልም ባንተ ደስተኛ ነኝ ሻፓራታታ አባቴ ሆይ ይሄንን አስመልሳለሁ ወይ ልውጣ ወይ ልዋጋ ወይ ጌታ ደግሞ ይናጋ ውጣ ተከተል ምታቸው አስመልስ እኔ ካንተ ጋር ነኝ ይላል ዛሬ ይሄ ድምጽ ለአንድ ሰው ትንቢት ሆኖ ቤቱ ገባ አሜን አሜን ኢየሱስ ያድናል ከዛ በኋላ እንደዚህ ሆነ የመጨረሻ ቃል እንዳለ ምንም የጎደለ ሁሉን አስመለሰ እንዲሁም አለ ዳዊት የበጉን የፍየሉን የላሙን ሁሉ መንጋ ወሰደ ሰዎችም ይህ የዳዊት ምርኮ ነው አሉ እሱ ከፊት እየመራ ይህ የዳዊት ምርኮ ነው ይላል ሰዎች ሲያዩ ይህ የዳዊት ምርኮ ነው ዳዊት ምርኮን አግኝቶ አልፏል ይሄ ያንተ ተራ ነው ይሄ ያንቺ ተራ ነው የኔ ዘመን ነው የሚል ዘሎ ምርኮዬ ተመለሰ ይበል ድገምና ምርኮዬ ተመለሰ